እውነት ለመናገር ብልህ ሴት እወዳለሁ ግን ቆንጆም ሆነ ብልህ ሴት አያለው ብዬ አስቤም አላውቅም ብልህ መሆኔን በምን አወቅ ብልህነት እኮ የሚደበቅ ነገር አይደለም ልደብቀው ብትይም አትችይም ለምሳሌ የኛን ዕቃዎች ፈልገሽ ለመግዛት መምጣትሽ በራሱ ብልህነትሽን ያመለክታል ግን እኮ እናንተን የመረጥኩት በአጋጣሚ እንጂ አስቤበት አልነበረም እንዳንተ አባባል ካየነው ደግሞ ብልህ ሳልሆን ሞኝ ነኝ ማለት ነው ኦ ሞኝነት ራሱ የሚያምረው ባንቺ ላይ ሲሆን ነው አመሰግናለሁ ቆይ ምን ቢላት ነው እንደምትሽኮረመው የኔ እኮ ታምሪያለሽ ብሎ ይዋሻታው ታምሪያለሽ ካላትማ መች ዋሸ እንዲያውም አታምሪም ቢላት ነው ውሸት የሚሆንበት አንቺ ምን ሆነ የሚያምረው በደንብ ያት እስኪ በሜካፕ አይልኮ ነው ያለችው በኋላ ግን ፊቷን ስትታጠብ አይቷት ድንጋጤውን አይቋቋሙ ያቡኒ አንቺ ከሷ የበለጠ ሜካፕ ትጠቀሚያለሽ እኮ ገባኝ ፍቅረኛ ያያላችሁ ፊትሽን ታጥበሽ አስደንግጠሽ ነበር ማለት ነው አንቺ ካንቺ በላይ ታምራለች እያልሽኝ ሳስበው ከኔ ራሱ ሳትበልጥ አትቀር ምን አንቺም ከኔ በለጠ እንደምታምሪ ነው የምታስቢው አዎ ካላመሽኝ ሳሚን ጠይቅ ምን ያህል ቆንጆ እንደሆንኩና የቢሮ ቁንጅና ውድድር ቢዘጋጅ መጀመሪያውን ተሰላፊ እኔ እንደሆንኩኝ ይነግርሻል ምን ሳሚ ከኔ በላይ ቆንጆ እንደሆንሽ ነግሮሻል ማለት ነው አዎ እንደ ተጣላችሁ አካባቢ በሆነ ነገር ተናድጄ ሳለቅስ አገኘኝና ከያቡ አንቺ ስታለቅሽ ቆንጆ ነሽ ብሎኝ ሄደ ቡጡኒ ሳሚ እውነቱን ስታለቅሽ አታምሪ እውነቴን እኮ ነው የምልሽ እውነት በጣም ተጫዋች ነህ አምስታሽ ቀብጥ ነው እንጂ ሳሚ ያን ያህል የሚያስቅ ሰው ሆኖ ሳሚ በጣም እኮ ነው የሚያስቀው አንቺ አታውቂውም እንዴ ያኔ ተናደድኩ ቀን አትቀልድ ነግሮ ሲያስቀኝ ነበረ ግን እኔ ምን እንደቀለደ አላስታውስም ጅል ቀልድ አይፈጅም አሉ ስድቡን ምን አመጣ በፈለከኝ ሰዓት ብደውልልኝ ታገኘኛለህ አይበለውና ሌሊትም ብደውል አገኝሻለሁ አሳማኝ ምክንያት ካለ ኦ በጣም አስተዋይ ሴት ነሽ አልቀረባቸውም አሁን በእነሱ ቤት ሮማንስ መሆናቸው በቃ ሳሚ አየሽ በጣም ስለሚጸልይ እንደዚህ አይነት ደግና ቆንጆዬ ሴት አገኘ ማለት ነው ፈጣሪ ሰጣ አንቺም ፈጣሪ ሰጥሻለሁ በጣም አመሰግናለሁ በጣም ደስ ያለሽ ለልሽት አረ እሺ ቆይቱ ልጅቷ ግን ከሳሚ ጋር የሚመጣጣው ይመስልሻል አዎ ይመስለኛል
ሳሚ እኮ ያን ያህል አስቀያሚ የሚባል ወንድ አይደለም። ደግሞ ወንድ ልጅ ከከርከሮ ከጉማሬ መለስ ካለ ምንም አይደለም ተብያለሁ። አሁን ማን ስለሱ መልክ ጠየቀሽ? እኔ ያልኩሽ ልጅቷ ለሳሚ የምትገባ ይመስልሻል ወይ ነው ያልኩት። አዎ ልጅቷ እኮ ቆንጅዬ ናት። ምን ይወጣላታል? ደግሞ ሳሚ እሷን አገኘ ማለት ካንቺ ጋር በመጣላቱ መጸጸቱን ያቆማል ማለት ነው። አንቺ የዋህ ስለሆንሽ ነው እንጂ ልጅቷ ብዙ ነገር ያንሳታል። ምንም እንኳን እኔ አልፈልግም ብዬ ብተው በእኔ ምክንያት ግን አጉል ሰው ላይ እንዲወድቅ አልፈልግም። ካንቺ ጋር ፍቅረኛ ያላችሁ ይድቅ ነበር ማለት ነው። ግፊቱ ነበር አይደለም ይጥለው? ውይ እስኪ እኔ ላውራበት። እኔ ያልኩሽ ልጅቷ ከሳሚ እውነተኛ ፍቅር አይደለም የምትፈልገው። ታዲያ ከሳሚ ምን ልትፈልግ ትችላለች? ይኸውልሽ ሄዱ አንዳንድ ሴቶች የሰው ልብ ለመስበር ብቻ ይመጣሉ። እሷም ልቡን ሰብራው መሄዱ አይቀርም። ልቡን እንዳትሰብረው ምን ማድረግ አለብን? ይኸውልሽ የልጅቷን ህይወትና ፍላጎት በደንብ ማጣራት አለብን። አስበሽዋል? ልክ ልትገድለው ስትል በሮበር ግዳልከኝ ብንደርስባት ደስ የሚል ታሪክ የሚሆን ይመስለኛል። አሁን ካንቺ ጋር ተግባብቼ መስራቴን ብናገር ማን ያምነኛል? ማን አይዞህ አትደንግጥ፣ እኔ ነኝ። ምን አይነት ድምጽ ነው የምታወጣው? የኮድ አጠራር ነው። እስቲ አየሩን ተመልከተው። ደስ አይልም? ምኑ? እስቲ ያለውን ሰላም አዳምጠው። ያብስራና ኤደን ሳይኖሩ የቢሮው ሰላም አይሰማህም? እኔ እንኳን የዚህን ያህል አላስጠሉኝም ነበር። እሺ ብሬ ጤና አዳም፣ እሱን ተወውና አንድ ነገር ላማክርህ ፈልጌ ነበር። ምንድን ነው? ስለኔ ምን ታስባለህ? ምን አስባለሁ? እሺ ጥያቄውን ላሻሽልልህ። የኔ ሲንግል መሆን አይረብሽም? ያማህል የኔ ሲንግል መሆን ሳይረብሸኝ እንዴት ነው ያንተ ሲንግልነት የሚረብሸኝ? ይቅርታ፣ እኔ አንተ ሲንግልነት ሁሉ ጊዜ እንደረበሸኝ ነው። ራስን ችለህ ብትረበሽ ጥሩ ነው። እኔ ለራሴ አላንሱ። እኔ ግን ብሬ ውስጥ ባዶነት ይታየኛል። ቆይ ግን ብሬ ከአብስራ ጋር ብሬክ አፕ ማድረጌን ታውቃለህ አይደል? ስሰማ ባያስደነግጠኝም አሁን በጣም ጎበዝ። የአብስራ ሲንግል መሆኗን ታውቃለህ አይደል? አውቃለሁ። አፈር ድሜ ያስበላ። የራስ ጉዳይ። ስማ፣ እኔ አዲስ ህይወት ልጀምር ነው። ለእኔ አስበህ ከሆነ አትጨነቅ። መልካም አዲስ ዓመት፣ አዲስ ህይወት ይሁንልህ። እኔን ተውኝ ሰውዬ። ብሬ እስከ መቼ ነው በብቸኝነት የምትሰቃየው? ብታስብበት ይሻላል። ያውዬ ደግሞ በጣም አሪፍ ልጅ ናት። ሰውዬ ተወኝ፣ ስራ ልስራበት። የራስ ጉዳይ። ምን አገባኝ እኔ ሌላ አንተ ብዬ ነው። አንተ ቆይ ግን አዲስ ህይወት ልጀምር ነው ስል ከማን ጋር ነው ብለህ ለምንድን ነው ያልጠየከኝ? ይሄ ከቀድሟ ልጅ ጋር ነው። አይቻችሁ የለን? አንተ የቀድሟ ልጅ አትበላት እሺ። ስም አላት፣ ሊዲያ ትባላለች። እኔ የምለው ብሬ ግን ከእሷ ጋር መሆኑን በምን አወቅ? ኮሪደር ላይ ስገለፍጥ አይቻት የለን? ስሞትልህ ሳቋ አያምርም? ሰው እንዴት እንደዚህ ያለ ማቋረጥ ይስቃል? ሳቋ እስካሁን ባይኔ ላይ አለ። ልክ እንደ ፏፏቴ እኮ ነው የምትስቀው። እስኪ ዝም ብለህ ይሄ ምን ነው ያብስራን የሚመስለው? አልገባኝም። ምን አጠፋው? እየነገርከኝ ነው፣ እያስቀናኸኝ። ኧረ እኔ እያማከርኩ ነው። ድሮም ምን ነኝ ጥፋተኛ? ሲንግል ሰው ፊት የሚወራ ነገር አለማወቄ። ቆይ ለያብስራ ተቆርቆሮ ነው የተናደድከው? አንተ ሰውዬ ጤና የለም እንዴ ዛሬ? አንተ ገና ለገና ከያብስራ ጋር ላጣብሳችሁ በመሞከር ለሷ አግዘህ ሰደብከኝ። ነገ ስትጣበሱ ታስወግደኛለህ። አንተ ሰውዬ ጤና የለም እንዴ ዛሬ? አይ ታስወግደኛለህ። አንተ ታስወግደኛለህ። ታስወግደኝ። ማን ሰደበ? ጥለን ጠፋን አይደል?
መጥፋትም አለመጥፋትም መብታችሁ ነው። አየሽ ጥለናቸው ስለጠፋን ፍሬና እናደር ነው። ውይ ብሬት ተናደች። ይቅርታ። ኧረ አልተናደድኩም። ወግ ነው ሲዳሩ ማልቀስ ነው አሉ። ደግሞ ማን ነው የሚያገባው? ከኛ ማል አይመስለኝም። ወግ ነው አሉ ይደራሉ ይላለቅሳሉ ነው ያለው። ደግሞ ከመካከላችን የሚያለቅስ ሰው የለም። አንቺ ማን ጠይቀሽ? ደግሞ አንቺ ቅኔ መች ይገባሻል? አሃ ቅኔ ነው እንዴ? ቅኔ ነው እንዴ? ቆይ ለመጨረሻ ጊዜ ያለቀሰችው ያው ናት። ወግ ነው ይደራሉ ያለቅሳሉ። ቡጡኒ ልታገቢ ነው እንዴ? አንቺን ያሳደገሽን ሰው ግን ታዘብኩት። ለምን? አያቴ እኮ ናት። ኧረ ስቀልድ ነው። እኔ ከትልቅ ሰው ጋር መጣላት አልወድም። ምንድነው? ያልኩን አሰብክበት? ምንም አሰብ አልፈልግም። አንተ ሰው እየተወኝ እስቲ ተመልከታት። ምን ይወጣላታል? አላያትም ተወኝ። እኔ ሀሳብ ገብቶኛል። አዲስ ህይወት ለመጀመር ድፍረት አተ ምክንያት እየፈለክ ነው። ድሮም ሲንግሎ ሲያስብላችሁ አትወዱ። አይዞህ አትፍራ። ስሜቱን አውቀዋለሁ። አንተም እንዳይሉት ወንዶች አትጎዳኝ። እኔ እኮ ሳሚን አይደለም። ደግሞ አንቺን ለጎዳው ዋጋ ይከፍላል። እውነት ሳሚን ትበቀልልኛል? አዎ ብቻ ፊት ለፊት እስክንገናኝ ድረስ ነው መጠብቀው። ውይ ታድዬ ፈጣሪ አንተን ስለሰጠኝ አመሰግናለሁ። ግን የኔ ፍቅር ሳትዋሺ ንገሪኝ። እሺ ሳሚ ምንም አይናፍቅሽም? ማ እኔ? ኧረ አይናፍቀኝም። ፈጣሪ ሳሚን ያስተዋወቀኝ አንተን ሊሰጠኝ ስላሰበ ነው። ምነው? ምንም ድምፅ አይሰማሽም? አረ ምንም ድምፅ የለም። እኔ የምለው የቀን ስራ ነው እንደምትሰሩት? እንደዚህ ባገኛችሁበት ቦታ ላይ የምትጋደሙት? ይቅርታ ሻይ ሰዓቴን ከመውጣ ናፕል አድርግበት ብዬ ነው። ሰውዬ ናፕ ማድረግ ከፈለግ ከቢሮ ውጪ መሆን አለበት። ዱካክን ሌሎች ሰራተኞች ላይ አታዛምድ። ዱካካ ጊዜ ላለማባከን ነው ያልወጣሁት። በቃ ሁለተኛ አይደገም። አሁን በአንተ ቤት ጊዜህን አትርፈሃል። ጊዜህን ማዳን ከፈለግ ከነጭራሹ መተኛ ታቁ። ምን ያስቃል? ያው መቼም ሰው ነው በባትሪ አይደለም የሚሰራው ብዬ። ግን እስቲ ልክ እንደ ሮቦት በድንጋይ ነው የምትሰሩት። ለማንኛውም ሄደ የምትቀበለው የቡና ሳምፕሎች ስላሉ አሁኑኑ መሄድ አለብህ። እሺ አንተን እኮ ነው። በጣም ጥሩ። ካልጮኩ አትሰሙኝም ማለት ነው። እኔ ግን አለቃ ስታይ የሆነ ኃጢአት እየሰራው መልአክ ያየ ነው የሚመስለኝ።
ቃላትሽን አስተካኪ። መሆን ያለበት አለቃ ስትይ የሆነ ጽድቅ እየሰራው ሰይጣን እያየኝ ነው የሚመስለኝ ነው መሆን ያለበት። አሁን ይውልኝ ካልሆነ በስተቀር ቢሮ ድረስ ሴት ይዞ መምጣት ምን ይሉታል? ወደኔ ፍቅረኛሞች እያላችሁ አንቺንም ቢሮ ይዞሽ ይመጣ ነበር። ኤደን እኔ እዚህ ስለምሰራ ነው ቢሮ አብረን የምንመጣው እንጂ እንደሱ ወቁሊ ለማለት አይደለም። ቆይ ሳሚ የስራ ባልደረቦች ግን መቼ ነው የምታስተዋውቀኝ? ወይ ቢሮ ውስጥ ማን አለ ብለሽ ነው? ባይሆን ሲመጡ አስተዋውቅሻለሁ። እነሱስ? እነማን? እነሱ ስለኔ እየነገራት ነው የሚሆነው። ድሮም ሊረሳኝ እንዳልቻለ ግልጽ ነው። አረ ግን ማለቱ ግን ሊገለል ነው የሚመስለው። እንደኔ እንግዲህ ብታስቢበት ይሻላል። እምቢ ካልሽ ግን አስተዋውቅሻለሁ። እንዴ የዱር አራዊት እኮ የምታስጎበኘኝ ነው የሚመስለው። በያቸው። አንተም አታብዛው። በልና አስተዋውቀኝ። ስራ እንዴት ነው? ጥሩ ነው ሳሚዬ። ተዋውቋት። ሊዲያ ትባላለች። ያብስራ እባላለሁ። እዚህ ቢሮ ውስጥ ከማንም ያልተናነሰ የስራ ድርሻ አለኝ። ኤደን እባላለሁ። የሳሚ ጓደኛ ነኝ። ያብዬ ደግሞ እንደ እናታችን ነው የምናያት። በቃ ታላቃችን ናት። በእርግጥ በእድሜም ታላቃችን ናት። አዎ እዚህ ከምታያቸው አሻንጉሊቶች በሙሉ የተሻለ ማስተዋል ስላለኝ እንደ ታላቅ እህታቸው ነው የሚያዩኝ። ወይኔ ደስ ስትሉ ቀናሁባችሁ። እኔም ታላቅ እህት ቢኖረኝ ብዬ እመኝ ነበረ። ብታዩ የሆነ ውሳኔ ስወስን እሳሳታለሁ እና የሚመክረኝ ሰው ቢኖር ምናልባት ስህተቴን መቀነስ እችል ነበረ። አይዞሽ እሺ፣ ከፈለግሽ እኔ እንደ ታላቅ እህትሽ ሆንልሻለሁ። እውነትሽን ነው? እውነት አትመኛት። ያቡ ሆዴ ባሰው ሰው ስታይ የማልቀስ ባህሪ ያላት ሆደ ቡቡ ናት። ለምክር አትሆንም። እውነቱን ነው። ለሰዎች በጣም አብዝቼ ይጨነቃለሁ። አንቺ ከፈቀድሽልኝ ግን ከእንግዲህ እህትሽ ሆናለሁ። የፈለግሽውን ነገር ልታማክሪኝ ትችያለሽ። እኔ ባለፈው ለማክሪስ ስመጣ ጊዜ የለኝም ስራ ላይ ነኝ አላልሽኝም? ዝም አትያትም? ደግሞ ዛሬ ያቡ ስራ አለባት። በነገራችን ላይ ሊዲዬ የመጣችው ልትተዋወቃችሁ ነው። ኤዱ እኔ እኮ አንቺን አልችልም ያልኩሽ ባለፈው ነው እንጂ ዛሬ እችላለሁ። ፈጣሪ ይወደኛል። በህይወቴ ትልቅ ውሳኔ ልወስን ስል አንቺን ላከልኝ። ጊዜ ካለሽ ብናወራ ደስ ይለኛል። ይኸውልሽ ሊዲዬ እዚህ መስሪያ ቤት በማስተዋል ሁላችንም ስለምትበልጠን የስራ ጫና አለባት። ለወሬ ጊዜ የላትም። ችግር የለውም። ከሁሉ በፊት ሰው ይቀድማል፣ ስራው ይደርሳል። ማውራት እንችላለን እህቴ። በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ያብስራ እንግዲህን አደራ መቼም ትላልቅ ሰዎች ነን። የምታወሪውን ነገር አልነግርሽም። ለምን ካፌ ሄደን አናወራ? በጣም ጥሩ ሀሳብ ነው። ለምን ካፌ ትሄዳላችሁ? እዚሁ አትጫወቱም? እኔ የፈለጋችሁትን ነገር ይዤላችሁ መምጣት እችላለሁ። ከፈለጋችሁም ቡናም አፈላላችኋለሁ። ውይ ማሪ፣ ቶሎ ቶሎ እኮ ስለምናፍቀው ነው። ቶሎ እንመጣለን። እሺ ካልተሳሳትኩ አንተ ነበር ታስተዋውቀን ያመጣት አይደል? አንቺም እኔ ላይ ቅኔ ተቀኘሽ? ይሁና። አትይኝ፣ ወደዛ አትይ፣ መሬቱን አትይ። ስለሚጨንቁ ከየትና እንዴት ብዬ እንደምጀምር ግራ ነው የገባኝ። ከፈለግሽ መጀመር ትችያለሽ፣ ግን አሁን እያሰብሽ ስላለው ነገር ንገሪ።
ይኸውልሽ ምን መሰለሽ አንድ ሰው ተዋውቄ ነበረ በደንብ ባንግባባም የሆነ የምመኘው አይነት ሰው ይመስለኛል ሊዱ በይመስለኛል ፍቅር የለም ስለዚህ ሰውየውን በደንብ ልታቂው ይገባል እሺ በቃ ልንገርሽ ሰውየው ሳሚ ነው ከተዋወቅን ጀምሮ በቃ ልቤ እየወደደው ይመስለኛል ሳሚ ነው አዎ ሳሚዬ የሆነ የምመኘው አይነት ወንድ ነው ይኸውልሽ ሳሚን በደንብ አውቀዋለሁ የሥራ ባልደረባዬ ነው ያ ማለት ግን ለሱ ማዳላት አልፈልግም እኔ አንቺ ጥሩ ሰው ላይ እንድትወድቂ ነው የምፈልገው እና ሳሚ ጥሩ ሰው አይደለም እያልሽኝ ነው ሳይሆን እስኪ ስለ ሳሚ ንገሪኝ ከተዋወቃችሁ ስንት ጊዜ ሆናችሁ ከተዋወቅን 2 ቀን አልፎናል ውይ እና በ3 ቀን ነው ፍቅር ያዘሽ የኔ ቆንጆ አንቺ በጣም ልበ ምስኪን ነሽ አዎ የዋ ልብ ነው ያለኝ ልቤ ለፍቅር ቶሎ ይሸነፋል ጥሩ የመሰለኝን ወንድ ካገኘው ልቤ ለፍቅር ብዙ ክፍት ቦታ አለው ውይ በእውነት ትልቅ ልብ አለሽ እስኪ ስለ ሳሚ የምታውቂው ንገሪኝ በጣም ብዙ ነገር ነው ማውቀው ለምሳሌ እናንተ መስሪያ ቤት እንደሚሰራ አውቃለሁ ይኸውልሽ ሊዱዬ ሳሚኛ መስሪያ ቤት እንደሚሰራ ተራ መንገደኛ ያውቃል አንቺ ብቻ የምታውቂው ሚስጥር አይደለም እሺ በቃ ልንገርሽ እሺ ኤክሱ ልቡን ሰብራው እንደሄደች አውቃለሁ ወይኔ ይሄን እኮ ለማንም እንዳትናገር ሚስጥር ነው ብሎኝ ነበር እሺ እውነትሽን ነው ልቤን ሰብሯለች ብሎሻል አዎ እንደውም አንቺን እስካገኝ ድረስ ልቤ የሚጠገን አይመስለኝም ነበር ብሎኝ ነበር ሌላስ ምን አለሽ አዎ ሌላ ሊያያት ሁላ እንደማይፈልግ ነግሮኛል ቢያገኛት ራሱ የሚገላት ነው የሚመስለኝ ማለት አሁን እዚህን ያለ ይጠላታል ማለት ነው በጣም ነው የሚጠላት እኔን የሚወደኝን ያክል እሷን በጣም ነው የሚጠላት እሺ አሁን ጨንቆኛል ምከሪኝ እሺ ይኸውልሽ የምመክርሽን በደንብ አዳምጪ እኔ ምክር መድገም አልወድም እሺ ብቻ አንቺ ምከሪ እሺ እነዚህ ልጆች ግን ትንሽ አልቆዩ 1 ሰዓት አለፋቸው እኮ ያ ቡኒ ከኔ ጋር ሄደን 5 ደቂቃ ሳይሞላ ልክ ቁጭ እንዳልን ማውራት ስንጀምር ነይ እንሂድ ብላ ታስነሳኛለች ከሷ ጋር ግን 1 ሰዓት ሙሉ ቆዩ ቆይ ምን የሚያወሩት ነገር አለና ነው እስካሁን ድረስ የቆዩት እንጃ ከኔ ጋር ግን ስላንተ እያወራን ነበር ምን ቆየው ምን ከሷ ጋር ስለኔ ይሁንና የምታወራው እገላታለሁ እኔ የምለው ስለኔ ታወራላችሁ ማለት ነው አዋ ቀለል እናወራለን እንዲያውም ስላንተ ካላወራን ሰዓቱ አይሄድልንም ለዚህ ነው ቀን በቀን ኪሎ የሚዋዥቀው እንደው ስጋዬን እንኳን ጉጫጭቃችሁ ጨርሳችሁታል አጥንቴን እንኳን ተውልኝ አይ ቡጡኒ ስለ ስጋህ አልነገረችኝም ስለ ግፊትህ ግን ነግራኛለች ግን ኤዱ ሳትደብቂ ንገሪኝ ያቡ እኔን በማጣቷ ተጎድታለች አይደል አልመሰለኝም ማለቴ እንቅልፍ አይወስደኝም ምግብ አይበላልኝም ምናምን ስትል አልሰማኋትም እንዲያውም በዚህ ወር 2 ኪሎ ጨምሬያለሁ እያለች ነበር ምን እየሰራችሁ ነው ብሬ ሳምፕል ለማሳየት ወጥቶ ነው ያብስራ ግን እንጃ የሻይ ሰዓት በላ እስካሁን ድረስ አልተመለሰችም እሷን አይቻታለሁ ከከስተመር ጋር ናት እናንተ አፍላፍ ገጥማችሁ ምን እየሰራችሁ ነው ያልኩት ስለ ስራ እያወራን ነው ታዲያ አፍላፍ ገጥሞ ማውራቱ ምን ይሉታል ለጤናችሁም ጥሩ አይደለም ስንት በትንፋሽ የሚተላለፍ በሽታ አለ እንዴ ወጣት አይደላችሁ እንዴ ተጠንቀቁ እንጂ አለቃ ያን ያልኩ አፍላፍ በሚባል ደረጃ አልተገጣጠምንም አትመልስልኝ ሰዓታችሁን በወሬ ስለምትገሉት ነው ስራውን በአግባቡ የማይሰራው አሁን ወደ ቦታ ተመለስ ቦትራፋውላ ሳሚ አለቃ ፊት ምንም አልተናገርኩኝም አይደለ አይዞሽ ምንም ነገር አልተናገርሽ
ተሳካልኝ ማለት ነው። ምንም አይነት ጥፋት ላለማጥፋት አለቃ ፊት ጸጥ ዝም ለማለት ወስኛለሁ። ለሁላችንም ደህንነት ሲባል ጥሩ ውሳኔ ወስነሻል። የኔ ቆንጆ እኔ እኮ ልደውልላቸው አልደውልላቸው እያልኩኝ ነው የመጣችሁት። እንኳን አልደወልክልኝ፣ ለማንሳት አይመቸኝም ነበር። ወደ ልትሄጂ ነው? ስራ አለብኝ። ቆይ ልሸኝሻ? አያስፈልግም። ቆይ ደካማ አድርገህ ነው እንደምታስበኝ? አይ እንደዛ አድርጌ ማሰቤ ሳይሆን እንደዛ ካላሰብክ አንተም ወደ ስራ እኔም ወደ መሄድበት ሄዳለሁ። የኔ ቆንጆ በቃ ቻው። እንዳታናግሪ። ማን አናገረሽ? ታስቢውን አውቃለሁ። ለማንኛውም አቋሜን ላሳውቀሽ ብዬ ነው። እንዳታናግሪ። አንቺ አቤት። ልጅቷን ምን ብለሻት ነው እንዲህ ክፉ ያደረግሻት? ምንም፣ ያው የታላቅ እህትነቴን ነው ያወራኋት። እችን የመሰለች ልጅ በአንቺ ምክንያት ልጣትና እኔን አያድርገኝ። ምን ልታረግ ነው? አንቺ እንዳሳይሽ አትገፋፊኝ። እስኪ ወድን አሳየኝ። እየሰማሽ ነው አይደል ምን እንደሚል? ይኸው ታናግሪኛለሽ ብዬ አልነበረ? እንደውም ከዚህ በኋላ በህይወቴ ጣልቃ እንድትገቢ አልፈልግም። ሰምተሽኛል? አንቺም የራስሽን ህይወት ኑር፣ እኔም የራሴን ህይወት እኖራለሁ። አልቀረብም። ደግሞ ደህና ህይወት እንዳለው ሰው የራስሽን ህይወት ኑሪ ስላታፍራ? አንቺ እንዴ ሳሚ ምን ተፈጠረ? ድምጻችሁ እኮ ይሰማል። አንተም ለሷ ልትደረብላት ነው? አይ ነገሩን ነው። ሄርሜላ ግን እንዴት እስካሁን አልሰማችንም? ሄርሜላ እዚህ እያለች ነው እንደዚህ የሚጮት? ምንድነው? ምን ተፈጥሮ ነው? ምንም አልሆነችም አለቃ። ዝም ስትይ እኮ የሞትሽ መስሎኝ። ምን? ማን የሞተው? አረ ዝም ብላ ነው አለቃ፣ ተሳስተን። የዚህ ቤት ሰዎች ግን የጤናችሁ ጉዳይ እያሳሰበኝ ነው። አሁንስ የእብድ ሐኪም የሆንኩ እየመሰለኝ ነው። ውጡልኝ! ውጡልኝ! ውጡ! አትሞትም ብያችኋለሁ። ምናልባት ፈጣሪ ጸሎታችንን ከሰማን ብዬ እኮ ነው። ታድላ ግን መግዛት መፈልገውን ኤርፎን ነው ያደረገችው። እናንተን ማመን የምትሉ ቆይ ምን ሆና ነው? ሊዱ የሆነ ነገር ሆና ነው እንጂ እኔን ስልክ ታነሳ ነበር። ሄሎ ሊዱዬ፣ እንዴት ነሽ? ምሳ የት ነሽ? በቃ ልክ ስራ እንደጨረስኩ እመጣለሁ። እሺ ባይ።